አለሁ ሁላችሁንም ሰላም ብያለሁኝ። እንዴት አደራችሁ? ዋላችሁ? አመሻችሁ? ዲያቆን ዳዊት አላገኘሁትም። እንኳን ደስ አለዎት ዶክተር። ስልክ ለመደወል ጊዜ አልነበረኝ። ሙኬን በጣም ደስ ብሎኛል። ያው በተደጋጋሚ ለምን እንደምንጮህ ገልጸናል፣ ተናግረናል። አንዳንድ ሰዎች መጮህ ምን ትርጉም አለው? ዝም ብሎ ባዶ ጩኸት ነው እኮ እና ምንድነው ጥቅሙ የሚል የተስፋ መቁረጥ አይነት ስሜቶች እናያለን። እና እንደዚህ ያሉ ነገሮች በተደጋጋሚ በዚህ በፖለቲካውም ላይ በየትኛውም ሰው ሲሞት በማንነቱ ሲገደል ስንጮህ እንደዚህ ያሉ ጥያቄዎችን ይጠይቃሉ። አንዳንድ አባቶችም ምን ጮህ ምን ታመጣለህ? ምን ትርጉም አለው? አሁን ምንድን ነው የምታመጣው ነገር? አሁንም ሰው እየሞተ እኮ ነው፣ ምንም ትርጉም የለውም የሚሉ ሰዎች አሉ። በጣም በተደጋጋሚ እንደዚህ ያሉ ሰዎች ገጥመውኛል። ይገርማል። እኔ ግን ይሄንን ለራሴ ስጠይቀው የሚነግረኝ ነገር አለ። ስጮህ ደስ ይለኛል። በጣም ነው ደስ የሚለኝ። አንደኛው መጮህ ተፈጥሯዊ ነው። በነገራችን ላይ ይገርማል። ሰው እኮ ገዳይህ እየገደለህም እኮ ትጮሃለህ። ምንም ሰው እንደው ጭው ያለ ጫካ ውስጥ አውሬ ቢመጣበት ትጮሃለህ። ይህ ተፈጥሯዊ ነው። ሰው ስትሆን ነው እንደዚህ የሚሆነው። እና ሰው የሆነ ሰው ሁሉ መከራ ሲመጣ ይጮሃል። እና ያ ሰው ስለሆነ ነው የምንጮኸው። የማትጮሁ ሰዎች ግን እኔ አይሉን ነው ተፈጥሯችሁ ከምን እንደሆነ እግዚአብሔር ይወቀው። እውነት ለመናገር ከምንድን ነው ተፈጥሯችሁ? ሰው ሲመታ ሰው ሲያለቅስ አይጮህም እንዴ? እና የማትጮሁ ሰዎች እኔ እውነት እኔ አይዶን ነው እንደ ክርስትናም ተገቢ አይደለም፣ ግን ተፈጥሯዊ ስለሆነ ነው የምንጮኸው። ሁለተኛ መጽሐፍ ቅዱስ እኮ ምስለ ዘይትፌሳህ ተፈስሖ ምስለ ዘይበኪ ብክዩ ይላል። ደስ ከሚላቸው ጋር ደስ ይበላቸው፣ ከሚያለቅሱም ጋር እኮ አልቅሱ ይላል። እና እንዴት ነው ሰዎቹ ሲያለቅሱ አብሮ አለመቅርቀስ? እንዲያው እንደ ክርስትና አንድ አካል አይደለንም? እንዴት በክርስቶስ አካላችን መስለውኝ እነሱ አካሉ ሲመታ የማያለቅስ የማያመው ሰው አለ? የቤተ ክርስቲያን ትርጉም ያልገባው ሰው ካልሆነ በስተቀር አንዱ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ ይላል መጽሐፍ። አንድ ብልትም ቢከበር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል ነው የሚለው አንደኛ ቆሮንቶስ 12:26 ላይ። እንዴት ነው በክርስቶስ ክርስቲያን ነን ብለን ክርስቲያን ሲገደል ክርስቲያን የማይጮኸው እንዴት ነው? የማያለቅሰው እንዴት ሆኖ ነው? ይሄ እኮ ከክርስትና ውጭ መሆን ነው። በነገራችን ላይ በጣም ነው የማዝነው በእውነት። ይሄንን የምትሉ ሰዎች የራሳችሁን ጠይቁ። ክርስትና ሕይወት ውስጥ የላችሁም። ከራዳር ውጭ ናቸው ያላችሁት። ምስኪኖቹ ደግሞ ደስ የሚለን የነበረው እየሰበኩ ቢሞቱ ነበር። እውነት መናገር በአሕዛብ መንደር ገብተው መስጊድ ውስጥ ገብተው ስለ ክርስቶስ እየሰበኩ ቢሞቱ በጣም እንደዚህ ያለ ነገር ያስደስታል። እልል ነው የሚያስብለው። በተኙበት ሕፃናት እነዚህ ሲታረዱ እንዴ! በነገራችን ላይ ጌታም እኮ ሸሽቷል እኮ አይደለ? በስደቱ ጊዜ እነዚህ ልጆች እኮ መሸሽ መብት የነበራቸው ናቸው። በክርስትና ሕይወታቸው የመሸሽ የመሰደድ መብት ያላቸው ናቸው። በተኙበት ሲታረዱ አሁን መጮህ ምን ትርጉም አለው እንዴ? ኧረ ተረጋጉ ባካችሁ። ደግሞ ፈሩ
አንተ ወንድምህ ሲሞት አታለቅስም? አትጮህም? እንደው ሲጀመር ክርስቲያን ማን ይሰማን ነው የምትሉ? እግዚአብሔር የሚባል አምላክ የለም? ስንጮህ የሚሰማን? ጮሁ እኔም እመልሳለሁ አላለም? ዝንቱ ነዳይ ጸርሃው እግዚአብሔር ሰማው። እንዴት ነው እንደው የእግዚአብሔር አይኖች እኮ ወደኛ ናቸው። ወደ ጆሮች ናሁ ጻድቃን ነው እንትን ናሁ አይንቱ ለእግዚአብሔር ጻድቃን ወዝኑ ያበስለቱም እኮ ነው የተባለው። ጆሮች እኮ ወደ ልመናችን ናቸው። እንዴት ነው ለሞቱ ሰዎች መጮህን እንደው እንደ ከንቱ ነገር አድርገን መቁጠር የጀመርነው? እና በጉልበታችን እንደው በክንዳችን ብቻ እንደዚህ እዚህ ባገኛቸው ቦታ ሁሉ ግደሉ የሚል የረከሰ መጽሐፍን ከረከሰ መጽሐፍ ጥቅስ እየጠቀሱ የሚገሉ ሰዎችን ጥቅስ አምጥታችሁ እዚህ ትጠቅሱናላችሁ። እኛ እኮ የሚሰማን አምላክ አለ እኮ። እና የምናለቅሰው አካላችን ስለሆነ ነው። ሶስተኛ እኔ እዚህ ጋር መናገር የምፈልገው በነገራችን ላይ ኃጢአትም ስለሆነ ነው። አለመጮህ ኃጢአት ነው፣ ኃጢአት ነው። ይሄንን በደንብ ማወቅ አለብን። አማነ ብለክሙ ኩሎ ዘገበርክሙ ለሃዱ እምሉ ንሳን አሃው ያለ ያምኑ ቢሊታ ለገበርክሙ ነው የሚለው። ከነዚህ ከታናናሾች ወንድሞችና እህቶች ለአንዱ ያደረጋችሁት ለእኔ አድርጋችኋል ነው የሚለው። ከነዚህ ከታናናሾች አንዱን እንዳትንቁም እኮ ተብሏል። ተጠንቀቁ ተብሏል። ስለዚህ ለክርስቲያኖች መጮሃችን ከክርስቶስ ጋር በነገራችን ላይ መተባበርም ነው። ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በትንሣኤ ከእርሱ ጋር ለመተባበር ከክርስቲያኖች ጋር መተባበር ከክርስቶስ ጋር መተባበር ነው። ከሚያለቅሱት ጋር መተባበር ከክርስቶስ ጋር መተባበር ነው። ከሚያዝኑት ጋር አብሮ ማዘን ከክርስቶስ ጋር መተባበር ነው። ከድሆች ጋር አብሮ ማዘን አብሮ መዋል ከክርስቶስ ጋር መተባበር ነው። ክርስቶስን የመምሰል ህይወት ይሄ ነው እኮ። እርሱ ከድሆች ጋር ከችግረኞች ጋር አብሮ ይውል ያድር እንደነበረው እና ክርስቶስን የሚያስመስለን ነገር ነው። አለማድረጋችን ግን ኃጢአት ነው። በነገራችን ላይ ቅዱስ አምብሮስ የሚለው ነገር አለ። በደል የሚሰራ ብቻ ሳይሆን በደልን የማይቃወም ጥፋተኛ ነው ብሏል እሱ። በደልን የሚሰራ ብቻ አይደለም። በነገራችን ላይ ጽድቅ አውቆ ማድረግ ብቻ ሳይሆን ማለት አለማድረግ ኃጢአት አለማድረግ ብቻ እኮ አይደለም ጽድቅ። ጽድቅ የሆነውን ነገር አውቆ መስራትም ነው ጽድቅ የሚባለው። እና መጮሃችን ትርጉም ያለው ነገር ነው። ሰው ስለሆን ነው፣ አይምሮ ስላለን ነው፣ ክርስቶስን ለመምሰል ነው፣ አካላችን ስለሆኑ ነው የምንጮኸው። ከዛ በተረፈ ድምፅ መሆን በዓለም ላይ ማሳው ይሄንን ክፋታቸውን ይሄንን እንትናቸውን ማሳየት ምንም ጥያቄ የለውም። በዓለም ላይ ፍትህ እንሰንደዋለን። ገና ሰንደን ሁሉን ይዘዋለን። ዋጋ ትከፍሉባታላችሁ፣ ዋጋ ትከፍላላችሁ። ዛሬ እንደዚህ የምትገሉ ሰዎች ዲዮቅልጥያኖስ መንግስቱ ሲፈርስ ቆስጠንጢኖስ ይነሳል። ምንም ጥያቄ የለው። እነ የወዲት ጉዲት እነ ግራኝ አህመድ ዛሬ መቃብራቸው በስብሷል፣ የሉ። ዋጋ ትከፍላላችሁ፣ ይሰነዳል። ይህን የምታረጉ እኔ ኢትዮጵያ ውስጥ መቻቻል የሃይማኖት መቻቻል የለም። መቻቻል ደጋግሜ ተናግሬያለሁ። ኢትዮጵያ ውስጥ የሃይማኖት መቻቻል ሳይሆን ያለው ቻይን መቻል ነው ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትባል ቤተክርስቲያን አለች፣ ቻይ የሆነች። ሌሎቹ ግን እየቻሉ አይደለም፣ አይችሉም። ውሸታቸው ነው። ቢመቻቸው ያው እንደዚህ ነው የሚያደርጉት። ቢመቻቸው አልመቻቸው ብሎ ነው። ስለዚህ ችለውን ሳይሆን ስላልቻሉ ነው። ማይኖሪቲ የሆኑት ክርስቲያኖች ያሉበት አካባቢ እንዴት እንደሚገሉ ይሄንን ጎንደር ላይ ባህር ዳር ላይ ቢያገኙ አክሱም ላይ ቢያገኙ አይለቁንም። ምንም ጥያቄ የለውም። አቅማተው ነው። እንደ ዝንጀሮ ዱካችንን እየለኩን ያሉት ቴስት እያደረጉ ነው። መቻቻል የሚባለው ሁለቱም ችሎ ሳያደርገው ሲቀር ነው። ባላንስ ሲኖር ነው። ፈርተህ የምትተወው ነገር መቻቻል ተብሎ አይሰበክም። ይሄ አላርም ከዳር እስከ ዳር ኢትዮጵያ ውስጥ ላሉት ሁሉ ይሰራል። አርሲ የሚገደሉት ወንድሞቻችን የሚያሳየን እየለኩን ነው። ነገ እንደነዚህ እናርዳችኋለን፣ እንብዛ እንጂ ከ10 ሴት ትወልዳለህ፣ ትባዛለህ። የኛ ደግሞ ጅል ዝሞ ወሊድን ሲከላከል እርግዝናን ሲያጠፋ ይኖራል እና እየለኩን ያሉ። ስለዚህ መጮሃችን ትርጉም ያለው ነገር ነው። እንደ መፍትሄ ግን በአንድ በኩል ትክክልም ስለሆነ ዝሞ ባዶ በጮኸት ብቻ እንዳይሆን እኔ እንደ መፍትሄ ይሄ ብቻ በቂ መደራጀት። እዚህ አካባቢ የምትገኙ
ክርስቲያኖች ተደራጁ። ትናንትና ነው መቼ የሆነ ቤት ስናገር ነበር። ጎሽ የሚባል አውሬ አለ። ይሄ ባፍሎ ነው የሚባለው አለ። አንበሳ ሊበላው ሲመጣ ግር ብሎ የለማዳ እንስሳ ስጋ የማይበላ ከብት የሚመስል እንስሳ አንበሳን ያባረራል። አንድ ፒክቸር በጣም ሁሌ የማነሳት ፒክቸር አለች። አህያ ጅቧን እንትን አህያዋን ጅብ ያሯሯጣታል። አይታችኋት ይሆናል በማህበራዊ ሚዲያ ላይ ብዙውን ጊዜ በፌስቡክ ላይ በጣም የታየች ፎቶ ናት። እና አህያዋን ያሯሯጣታል። መጨረሻ ላይ በቃ እግሯን ይዞ ሲጎትታት እንደምንም ብላ ተስፋ ስትቆርጣ እንደምንም ብላ ጋማውን ያዘችው የጅቡን። ከዚያ በኋላማ አንቆራጣ ከያላት ተመሽከ ግንድ ጋር ገደለችው አህያዋ ጅቡን። አንዳንዴ ይኸውላችሁ መራገጥ ብቻ ላይሆን ይችላል መፍትሄው። አንዳንዴ የያዙበትን እኮ ግደሉ ብለን አንሰብካችሁም፣ ግን ኦኬ ቤተ ክርስቲያን መሳሪያ ያዙ ዘበኞች የሚጠብቋት ለምንድን ነው? እስኪ ንገሩኝ። ሙዲያ ምጽዋት ሊሰብር የመጣን ሰውዬ ጸጥ ይለዋል እንዴ ዘበኛ? ቤተ ክርስቲያንን በመሳሪያ እያስጠበቅን ለምንድን ነው ክርስቲያኖች ሲገደሉ? ህንፃው ይበልጣል? ሙዲያ ምጽዋቱ ገንዘቡ ይበልጣል ወይስ ሰው ይበልጣል? እኔ ኦርቶዶክሳውያን ተደራጅታችሁ ሊገላቸው የሚመጣውን አትሊስት እጁን አጡራችሁ መሳሪያውን አስጥላችሁ መስደድ ትችላላችሁ። አትግደሉት፣ እኛ መግደል ኃጢአት ስለሆነ፣ ግን መሳሪያውን ግን ማስጣል ትችላላችሁ። አንድ ክላሽ የያዘን ገዳይ 50 ሰዎች ብትታዩት ፈርቶ ይሮጣል። እርግጠኛ ነኝ። አለመደራጀት ነው በተኛችሁበት እንድትታረዱ የሚያደርገው። ተደራጁ። የተደራጀን ማንም አይነካው። አንበሳን ማባረር ይችላል ሰብሰብ ብለው። አህዮችም የሜዳ አህዮች እንኳ አንበሳን ይከላከላሉ በጋራ ሲሆኑ። በጋራ መሆን ያስፈልጋል። ክርስቲያኖች አንደኛው ይህን ነው የምለው። እንደ መጨረሻ መፍትሄ የምናገረው አሁንም አባቶች ተኝተናል፣ ምን እየተካሄደ እንደሆነ እየሰማን አይደለም ካሉ አዲስ አበባ የምትኖሩ ኦርቶዶክሳውያን ሰላማዊ ሰልፍ አድርጋችሁ ጠቅላይ ቤተ ክህነት ግቡ። መንበረ ጳጳስና የጳጳሳቱ ያሉበት መኖሪያ ቤትን አንኳኩ። የት ናችሁ ያላችሁት? እኛ እኮ እናንተ አላችሁ ብለን ነው የምንታረደው። ከሌላችሁማ መሪ ከሌለን መሪው አይደለም የሚጠየቀው በበጎቹ። በቃ እኛ በጎቹ ራሳችንን እናስከብራለን። ለነገሩ የአዲስ አበባ ሕዝብ እኔ ምን እንደነካውን ያላቅ ቤቱ ሲፈርስም ተውዬ በላይ ነው እግሬን ነው ወደ ራሴ እንዳይመጣ የሚል ሰው ነው። እኔ እንዲሁ አንዳንዴ እውነት ለመናገር እኔ እንደው የጠቅላይ ቤተ ክህነት ያሉትን ሰዎችን ከመማፀን ሸኔንና ፋኖን ብማፀን ይቀለኛል። እውነት ለመናገር እኔ ሸኔ ነው እየገደለ በፍጹም እኔ አልቀበልም። ይሄንን አራጆች አሉ፣ ጅማ ላይ ያረዱን አሉ፣ አላሁ አክበር እያሉ የሚገሉን አሉ። ክርስቲያን የገደለ ይጸድቃል፣ ከእስልምና ያፈገፈገን ባገኛችሁት ሁሉ ግደሉ የሚል መጽሐፍ የጻፉ አሉ። መግደልን እንደ ጽድቅ የሚቆጥሩ ነውረኞች እና እኔ ቄሮም አይደለም የሚገለው። ቄሮዎች እንደው ባካችሁ ክርስቲያኖችን ጠብቁልን። እናንተን ብንማጸን መንግስትን አንለምንም። እኛ የኔ መንግስት እንደመኖሩ እውቅና እንደመስጠት ስለሚቆጠር የሚያስገድለኝን ፒስ ኤንድ ሴኩሪቲ የሚባል 8 ዓመት ሙሉ የሌለበትን በየአካባቢነት ትምህርት ቤት እየተቃጠሉ ችግኝ የሚተክልን መንግስት እኔ ጅል አይደለሁም፣ ሞኝ አይደለሁም። እኔ እንደው ከቻላችሁ ግን ፋኖዎችም ቄሮዎችም እዚህ እንትኖችም ይሄ ምንድነው ሸኔዎችም ካላችሁ እባካችሁ ያን አካባቢ አስከብሩልን። ለእናንተ ጥሪ ያቀርባለሁ። የእውነቴ ነው። የህዝባችሁ መገደል መሞት መሯችሁ ጫካ የገባችሁ ሰዎች ከመንግስት የተሻለ ርኅራኄና ከኛ አባቶች የተሻለ ስላላችሁ እንደው እዚህ አካባቢ ያለውን ነገር እባካችሁ እንደው ጠብቁልን ብዬ መማፀን ፈልጋለሁ። እንደው ከልቤ ነው፣ እውነቴን ነው። መቼም ዝም ብሎ ጫካ ገብቶ የሚታገል ህዝብ ያለምንም ስሜት አለ ብዬ አላምናለሁ። የህዝቡ መሞት መጨቆን ሳይገደው ቤቱን ጥሎ ጫካ የሚገባ አለ ብዬ ስለማላምን ሊሰርቁ ጫካ የገቡ ሰዎች አይደሉም ብዬ ነው የማምነው። ስለዚህ እንደው በዚህ አጋጣሚ እባካችሁ ማለት እፈልጋለሁ እና በተለይ የቤተ ክህነቱ አባቶቻችን እኔ ይሄ እዚህ ውስጥ የሚደረገው ትግል
በሙሉ ሰላማዊ ሰልፍ ወጥተን ሄደን ካህናቱም ጭምር ለዚህ አርሲ ለሚሞቱ ወገኖቻችን ምን እየሰራችሁ ነው? አሁንም እየሞትን ነው ብላችሁ ማትናገሩ ከሆነ እንደተባለው ባዶ ጩኸት ትርጉም የለውም። በርግጥ አባቶቻችን ባይደርሱልንም ምንም ባይደርስልን መጮኻችን እኛ ግን ራሳችን ከተጠያቂነት እናድናለን። እኔ አሁን ምን አገኘ ይሄን ጮህ ብትሉኝ እኔ ደስታ ይሰማኛል። ምክንያቱም አትሊስት ለህሊና የምችለውን አድርጌያለሁ እንዳልጠየቅ የምችለውን ካደረግኩኝ አልወቀስም። ህሊና የማይወቅሰኝም የጥፋተኝነት ስሜት የማይሰማኝም እረፍት ነው የሚሰማኝ። ለወገኖቼ ድምፅ በመሆኔ በጣም ነው ደስ የሚለኝ። እንዲያው ምን አገኘ ጮህ ካላችሁኝ እኔ ልንገራችሁ በጣም ደስተኛ ነኝ። ምክንያቱም በመጮሄ የኛል ዘመን ደስተኛ ነኝ ነው የምላችሁ። እንዴ የኔን ስራ ሰርቻለሁ። ብሞት እኔ እንደው እጠየቃለሁ ይያለ ከዚህ በላይ ምን ማድረግ እችላለሁ? በቤተ ክርስቲያኔ ደግሞ ምን ላይ ያደረስን ነው? ትናንትናም በቅዳሴ ሰዓት ላይ ለሞት ወገኖቻችንን በቅዳሴና አስቤያለሁ። በቤተ ክርስቲያን ደግሞ ምን ላደርሰናል? በቃ ይሄን ነው ማድረግ የምችለው። ከዚህ የተሻለ የኔ አውቶሪቲ ስለሌለኝ መጮሃችን አምብሮስ እንዳለው ጥፋተኛ ብቻ ሳይሆን የሚጠየቀው በደል የሚሰራ ብቻ ሳይሆን በደልን የማይቃወምም በደለኛ ነው። ስለዚህ በደለኛን በመቃወሜ አጥፊን በመቃወሜ ቢያንስ ከጥፋተኝነት አብሬ ከመተባበር ድኛለሁ። ጽድቅ መስራት ከክርስቶስ ጋር የሚያስተባብረኝ ከሆነ ኃጢአት መስራት ከዲያብሎስ ጋር የሚያስተባብረኝ ከሆነ እንግዲያስ ከሚያዝኑት ጋር እዘኑ ከሚያለቅሱት ጋር አልቅሱ የሚለውን የመጽሐፍ ቅዱስ ቃል ተግባራዊ ያደርጋለሁ። ይህን ነው ማለት የምፈልገው። ድምፅ ለምትሆኑ ወንድሞቻችን አክባሪያችሁ ነኝ። ባይዘው በቃ እኔ ጤነኛ ትክክለኛ የቤተክርስቲያን ዕቅበተ እምነት ማለት ለእኔ ይሄ ነው እንጂ አንዳንዶቻችሁን እየታዘብንን ያለ ነው። በቃ የሆነ ነገር ፈልጋችሁ የመጣችሁ ሰዎች እንዳላችሁ ይገባኛል። ቲክቶክ ላይ አንዳንዶቻችሁ ትጮኻላችሁ በግላችሁ ሃይማኖት ከአባቶች ትምህርት ወደ አዙዛ ስትሪት የወጣችሁም እንዳላችሁ እያየን ነው። ከትምህርት ወደ ስትሪት ወደ ጎዳና ተዳዳሪ ትምህርት እና ወንድሞቻችን ድምፅ ሁኑ። በተለይ ብዙ ፎሎወር ያላችሁ ሰዎች መጮኻችሁ ሰው መሆናችሁን ያሳያል። መጮኻችሁ ከክርስቶስ ጋር መተባበራችሁን ያሳያል። መጮኻችሁ ከአካላችሁ እየተጎዳ እያመማችሁ እንደሆነ ያሳያል። መጮኻችሁ ደግሞ ቮይስ ስለሆኑ ሰዎች ቮይስ መሆን ደግሞ ሌላ በእነሱ ላይ ተጨማሪ በደል እንዳይመጣ ያደርጋል እና ራሳችሁን ከወቀሳ አድኑ። አለበለዚያ ቅዱስ ያዕቆብ እንዳለው የተራበን ሰው እያምጥተህ እሳት ሞቅ ጥገብ የምትለው ከሆነ በደል እየጨመርክ ነው። ልቡን ሰተት አድርጎ እንዲገድለው እያደረክ ነው። ሰውየው የበላው ሌላውን የምታከው ሌላውን። ይኸውላችሁ በጊዜው ነው መዝራት ዘርን እንደ ጊዜ እስልምና ጋር የሚደረግ ክርክር ጊዜ አለው። አሁን ግን ወገኖቻችን እየሞቱ ነው። ጊዜ አለው ለሁሉ። እንዴ ወቅት ተጠብቃችሁ ዘራችሁን ዝሩ እንጂ እናንተ። በቆሎ በክረምት ላይ ነው የሚዘራው። በቆሎ በጥር ላይ አይዘራም። በመጋቢት ላይ አይዘራም። በታኅሳስ ላይ የሚዘራው ሽምብራ ነው። ወቅቱን ያልጠበቀ ዘር አትዝሩ። እናንተ ዕቅበተ እምነት ላይ የሚሰሩ መምህራን ወንድሞቻችን፣ ህዝቡ እየጮኸ እያለ ሌላ ነገር ትሰብካለህ። እንዲያንተ የተራበ ሰው ካለ መጀመሪያ እንጀራ ሰጥተው ከዚያ ስለ ክርስቶስ ትሰብከዋለህ። ነፍስ መርዝ ለጠጣ ሰው መጀመሪያ ወተት ትሰጠዋለህ እንጂ ጹም ትለዋለህ። እንዲህ ያለ ነገር ነው የገጠመን በዘመናችን። ኦዲየንሳችንን ዘመኑን ዋጁ እንጂ እናንተ። አመሰግናለሁ። መልአከ ገነት እግዚአብሔር ይስጥልን። በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። መምህር ፋሲካው መጥተዋልና ዲያቆን ክርስቶፎሮስ ማስታወቂያዎቹ ተደግመው ቢነገሩ እንደገና አላማውን እንዳይስት እንትኑ ላይክ አካሄዳችን ከዚህ ሰዓት ጀምሮ አካሄዳችን መስመሩን እንዳይስት ውስጥ ፕሊዝ ኦሮምኛ የምትችሉ ሰዎች በተለይ ኦሮምኛ የምትችሉ ሰዎች ሁለት ነገር ውለታ ስሩልን። አንደኛ የማጽናኛ ቃል እዛ ለሚገደሉት ክርስቲያኖች
ሁለተኛ ደግሞ አካባቢው ላይ ያሉ ሰዎች በቤተ ክርስቲያን ራስን አትከላከል የሚል ትምህርት የለም። ይሄ እኮ ሰማዕትነት አይደለም፣ ንቀት ነው፣ ድፍረት ነው፣ ስለተናቅን ነው ይሄ ሁሉ ችግር የመጣውና ራሳቸው መከላከል እንደሚችሉ ንገሯቸው። እነሱም እጅ ላይ ዱላ እንዳለ ቢያንስ መከላከል ይችላሉ። አሳደው ባይገሉ መከላከል ይችላሉና ራሳቸው እንዲጠብቁ እንዳይተኙ ነቅተው እንዲጠብቁ ማድረግ ብትችሉ በኦሮምኛ መልእክት ብትልኩልን ብታደርሱልን። ስለዚህ አሁን ኢትዮ ቤተሰብ ዲያቆን ዳዊት እንደገና መምህር ፋሲካው ዘአማኑኤል ቴዶ ዘሩፋኤል የለጠፏቸው ቪዲዮዎች ከዚህ በላይ መሆን አለባቸው። እኔ አሁን እዚህ ውስጥ እየታየኝ ያለው ነገር ምንድነው? ላይክ ስም መጥራት ስላለብኝ ነው። ፓስተር ሶፎንያስ እና ፈለገ ጌም ይጫወታሉ የተባለለት 23000 ሰው ነበረ ቤት ውስጥ። የት እንደምናራግብ፣ የት እንደምንሰራ፣ የት ኮፒ ሊንክ እንደምናረግ፣ ምን ሼር እንኳን እንደምናረግ አናውቅ። እንዴት ነው አሁን እዚህ ውስጥ 800 ሰው ብቻ የሚኖረው? ይሄንን የመሰለ ከባድ ሐዘን ገጥሞን። ስለዚህ ፕሊዝ መምህር ፋሲካው አሁን መንገዱን ይምሩን። የቀረውን ፕሮግራም በተደራጀ ሁኔታ አሁንም ወደ ዓለም ሚዲያ እናድርስ። እዛ ሩሲ ያሉ ሰዎችን ራሳቸው መከላከል የሚችሉበትን መንገድ እናስተላልፍ ለማለት ነው። እግዚአብሔር ይስጥልን። ቃላትን ያሰማልን። ላይ ከወንጌል ይቀጥላሉ። ድምጼን ላሰማችሁ ብዬ ነው እንዳይዘጋባችሁና ቀጥሉ። ዲያቆን ታላቁ መርሃ ግብሩን ይምሩሽ። እኔ ጋር ፖዝም እየሆነ ያስቸገረኝ ስለሆነ እሳቸው በዋናነት ይምሩ። ቀጥሉ፣ እንደዚህ የተጋበዛችሁ ይቀጥሉ። ላይ ከወንጌል እሺ። እግዚአብሔር አምላክ ያክብርልኝ። እንዳይቆየ አጭር መልእክት ነው፣ ያው ብዙ ሰዓት ቀደምም ስለተናገርኩ። ዳዊት ዲያቆን ዳዊት ዶክተር ዳዊት በውስጥ መስመር ምልክል ጽሁፍ አለ። እንግዲህ ከኦሪየንታል ከግብጽ ቤተክርስቲያን የተሰጠኝ ፎርም ነው። እዚህ ላይ በተለይ በዲኤምቪ ኤሪያ ዋሽንግተን ዲሲ አካባቢ ትልልቅ የሆኑ አባቶች ካህናት ግብጻውያን ናቸው። ለነሱም ኢሜል እንድንልክ ስልክ ቁጥራቸውን ኢሜላቸውን ኦል ኢንፎርሜሽን ለሰጠውኛል። በውስጥ እልክልሃለሁ። እዚህም እንድለቅና ኢሜል ማድረግ ኢሜላቸውን ኢትዮጵያ ውስጥ እየተደረገ ያለውን በፎቶ አታች አድርገን ኢትዮጵያ ውስጥ ክርስቲያኖች ላይ እየተደረገ ያለውን ግፍ እንድንልክ አደራ እላለሁ። ዲያቆን ካንተ ጋር በውስጥ አወራለሁ በዚህ ጉዳይ ላይ። ቴሌግራም ግሩፕ ላይም ኢሜላቸውን ለቀን ኮንታክት እንዲያደርጓቸው ማድረግ እንችላለን። ያንን እናደርጋለን። እሺ ቀጥል ዳዊት። መምህር ሕዝቅያስም ስላለ ዳላስ ያሉትንም ወጣቶች ነግረን እንደዚህ ላይክ ሊደርስ የሆኑት ወጣቶቹም ራሱ ኢሜል እንዲልኩ ማድረግ እንችላለን እና ዳላስ ያሉትን ሲያትል አሉ ያው ዲሲ ነው። ከዛ ባለፈ ፋዘር ጊዮርጊስ ወደ ኢሜል ኦኬ የተቆራረጠ ነው። ልቀጥል። እሺ ልቀጥል። ይሰማል አይደለ? ፕሮባብሊ ይሰማል። ቀጥሎ ደግሞ እሺ ታላቁ እሺ። እና ያንን ነው የምናደርገው ዛሬ ኢሜል ለሁሉም አባቶች ለግብጽ ኦሪየንታል አባቶች በተለይ በዲኤምቪ ኤሪያ ትልልቅ ቦታ ያላቸው ኢንፎርሜሽናቸውን ስለያዝኩ እሱን እናደርጋለን። ፋዘር ጊዮርጊስ የኦሪየንታል የሴንት ጆርጅ ኮፕቲክ ቸርች ፋደር ናቸው፣ አባት ናቸው። ቪዲዮ ሰርተዋል፣ ቀርጫቸዋለሁ። ለኢትዮጵያውያን እየተገደሉ በግፍ እየተጨፈጨፉ ላሉ ክርስቲያኖች መልእክት አስተላልፈዋል። ግን ህብረታችን እየታየ አይደለም። ሁለተኛ መደራጀት ነው። በቃ ከዚህ በኋላ እንዲያው እኔ እኮ እንዲያው መጽሐፍቱን አናነብም ይሆን አይዶን ነው ተጽፎ የትኛውም የቤተክርስቲያን አስተምሮ ሊገሉ ሲመጣ ዝም ብለህ ሙት አይልም። እንደሚገርማችሁ ሐዋርያት ሥራ ምዕራፍ 4 ላይ የቤተ መቅደስ አዛዥ የተባሉት እኮ የሰለሞንን ቤተ መቅደስ የሚጠብቁ እኮ ናቸው። አንድ አይደሉም፣ ሁለት አይደሉም፣ ቁጥራቸው ብዙ ነው። ኦኬ የቤተ መቅደስ አዛዥ የሚለው የብዙዎችን the captain of the እዛ ቤተ መቅደሱን የሚጠብቁ ጠባቂዎች አለቃ ተብሎ ይተረጎማል። አብዛኛው ፍቺ በዚህ እይታ ነው የሚታየው። ስለዚህ የሰለሞንን ቤተ መቅደስ የሚጠብቁ ጠባቂዎች ነበሩ።
ከጠላት ማለት ነው። እኛም አሁን ተደራጅተን ቤተክርስቲያንን መጠበቅ ግዴታ አለብን እንዴ። አንድ ሰው ገብቶ ሚስትህን ደፍራለሁ፣ ልጆችህን ደፍራለሁ፣ ገላለሁ ቢል ዝም ብላችሁ ታያላችሁ እንዴ? እስቲ ማን ነው ዝም ብያ ያለው ሚል? እስቲ ጀግና ይናገር። በራችሁን ከፍታችሁ ታስገባላችሁ? አታስገቡም። ዲፌንድ ታደርጋላችሁ። ራስን መከላከል ከዚህ በፊትም ደግሜ ተናግሬዋለሁ። ራስን መከላከል ኃጢአት አይደለም። እኛ ሄደን አናጠቃም፣ ሄደን አንገድልም፣ አናደርገውም። ያንን ግን ሊገሉን የመጡትን ራሳችን ዲፌንድ እናደርጋለን። ስለዚህ እንዲህ አይነት ትምህርት መሰጠት መቻል አለበት። ያለ አውዱ፣ ያለ ትርጓሜው፣ ያለ ኮሜንታሪው ትክክለኛ ፍቺን ሳትላበሱ እንዲያው ቀኝን ሲመስለት የተጠቀሰበትንም ዓላማ ሳንረዳ ያልሆነ ነገር የምትናገሩ ሰዎች ተቆጠቡ። አለበለዚያ መልካም ስም እየጠቀስን ነው ከዚህ በኋላ የምንነጋገረው። በህፃናቱ ደም አንቀልድ። እዚህኛ እየደከምን እናንተ እዛ ውሃ ወጣችሁ ማትናገሩ ከሆነ በራችሁን ዘግታችሁ ተቀመጡ። እኛ ግን የምንናገረውን ድምጻችንን አልሸፍኑብን። ይሄንን ልታውቁና ልትረዱ ያስፈልጋል። ስለዚህ ተደራጅቶ ኦርቶዶክሳዊ ክርስቲያን ቤተክርስቲያንን መጠበቅ አለበት፣ ቤተሰቡን መጠበቅ መቻል አለበት። ስለዚህ በዚህ ጉዳይ ላይም እንደው ተደራጁ ብቻ ብሎ ማውራት አይደለም። ኦኬ ቀደምም ቀሲስ እንዳሉት አባታችን እንዳሉት እንዴት አድርገው ነው የሚደራጁት የሚለውን ሐሳብም ርዕስ ከፍተን የምንወያይበት ጊዜ በቅርብ ይመጣል። እንዴት አድርገው ነው ክርስቲያኖች የሚደራጁት፣ ምን ማድረግ አለብን የሚለውን ማድረግ ግዴታ አለብን። ከዛ ባሻገር በማይናገሩ ሰዎች ላይ ዛሬ አይደለም የምናወራው፣ ደግሞዋለሁ፣ እሰልሰዋለሁ። ጊዜ ይኖራል፣ ጊዜ ይመጣል። ዛሬ ክርስቲያኖች እየታረዱ ደም እየፈሰሰ ዝም ያላችሁ ሰዎች አላችሁ። ዝምታን የመረጣችሁ ሰዎች አላችሁ። ጭራሽ መልእክት ሲላክላችሁ ተሳድባችሁ የመለሳችሁ ሰዎች አላችሁ። ጊዜያችሁን ጠብቁ። እናንተ እንዲሁ በቀላል አንፋታም። ጊዜ ቅድምም ዲያቆን ፋሲካው ተናግረውታል፣ ዲያቆን ክርስቶፎሮስም ተናግረውታል፣ ቀሲስም ተናግረውታል። ዝም ምን ቅድም ታላቁ ጅብሪልም ተናግረው ዝም ምንል አይደለም። በጊዜው እንጠይቃለን። መልስ ነው የምንፈልገው። መልስ እንፈልጋለን። ለምንድን ነው ዝም ያላችሁት? መልስ እንፈልጋለን። ከዛ ባሻገር እዚህ ላይ ያላችሁ ገስት ላይ ያላችሁ እግዚአብሔር ይባርካችሁ። ቀሲስ ዲበኩሉ ወንድማችን ኢዮብ እጅጉን የምንወደው ወንድማችን ነው። ስለዚህ መዝነን ያየናችሁ አላችሁ፣ ቶሎ ተመለሱ። አሁንም ጊዜው አልረፈደም። ድምጽ ሁኑ። በቃ ምንም ፕሮፋይላችሁን ቀይሩ፣ ድምጽ ሁኑ፣ አብራችሁን ጩሁ።